በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው ያምናለሁ። አቅም ይኑራቸው። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴናችሁ ሀባይቢ? ሰላም ናችሁ ሆይ? አልহামዱሊላህ እኔ ደህና ነኝ። ሰማችሁ አይደል? ዛሬ ሪያድ ከተማ የተፈጠረው ሰምታችኋል ብዬ አስባለሁ። እኔ ብሬክስ ጋር ገባሁኝ በቴሌግራም በፌስቡክ መሞቱን እንጂ ምን ሆኖ እንደሞተ ምንም አይነት ኢንፎርሜሽን አልነበረም። ስለዚህ ያው በቃ ሞቱን ሰምተናል። የሚያስደነግጥ ነገር ነው። ከ15 ቀን በፊት ፊቱን ምግብ እየሰራ ከዛ ሳይታጠብ ወደ ውጭ ወጥቶ ፊቱን ሽው ብሎ ታሞ ከዛ እንደገና ደግሞ እየታከመ እንደሆነ ስለፊቱ አቀባ ምናምን የሚቀባውን ነገር አሳይቶን ነበር። ይሄ ልጅ አሁን በፊት ተይዞ አገር ገብቶ በባህር ሲመጣ ራሱ ያሳየን ነው የመጣው። በረሃ ተቃጥሎ ነው የመጣው። ታመም አልተሰማም፣ ምን አልተሰማም። ሞተን ተፖስቶ አየን። ብሬክስ ስልክ አያነሳም። አሁን ዘወር ስል ምን ሰማላችኋለሁ? ሰው ገሎት ነው። እንደው ጉድ። እኔ ወላሂ ደወልኩኝ። አረ ይሄ ልጅ መቼ ታሞ ነው? ምን ሆኖ ነው? ሰው እኮ ሲታመም እርዳታ የሚላል ምን የሚላል ወሬው ይሰማል። ለምን? ለብሬክስ ቅርብ ነው ይሄ ልጅ፣ ለብሬክስ ቅርብ ነውና የሱ ነገር አይደበቅም። አሁን ሰማላችኋለሁ። ስሙ። ያኔ እሱ ነው የሞተው። በርግጥ ግን ጉድ መጣ። አሁን እናት እንዴት ነው የምትቀበለው? ባለህ እንዴትስ ነው የምትችለው? ይሄን ይመስል እናትማ መከረኛ እናትማ አለች። መከረኛ እናትማ ዘላለም ሀቤት ሻዘን ይግባ የተባለች መከረኛ እናትማ አለች። ትረዳለች። መከረኛ ናታ። እንዲሁ ፊትሽን ነጭ እንዲሁ በሀዘን ተሰቃይ የተባለች እናትማ ትረዳለች። በቃ ለው መለየት የኛ ናፍቆት አንገብግቧቸው ደግሞ እዚሁ ተገዳድለን ገደለው። እሺ ገደለው። ፖለቲካ አይደለም። እኔ አላውቅም። ፖለቲካ አይደለም ኤልሲዬ፣ ፖለቲካ አይደለም። ፖለቲካ አይመስለኝም። የኛ ታውቂ ኢትዮጵያን እኮ አስቸጋሪ ነው። ሁላችንም እልህኛ ስለሆነ ደግሞ ወንድ ለወንድ ታውቂያለሽ፣ ከባድ ነው፣ አስቸጋሪ ነው። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። ኧረ ባለህ ውሸት ነው በሉኝ። የትሄድ ሞት እኔ ራስ በራሳቸው ነው እርስ በርስ ነው የተገዳደሩትኝ። ወንድሙ ቤተሰብ እርስ በርስ ነው የተገዳደሩትኝ። ያኔ እሱ ነው የሞተው። በርግጥ ግን መጣ። አሁን እናት እንዴት ነው የምትቀበለው? ባለህ እንዴትስ ነው? ሰማችሁ? እርስ በራሳቸው ነው የተገዳደሉት። የሞተው ግን ይሄ ህጻን ልጅ ጨቅላ ወላሂ ገና ቧርቆ ያልጨረሰ ልጅ። እኔ በብሬክስ አማካኝነት ነው የማውቀው። በምንድን ነው የተጣሉት? በሴት ነው የተጣሉት? በገንዘብ ነው የተጣሉት? በምንድን ነው የተጣሉት? ጥል መጨረሻ ቢሆን ይሄ የመገዳደል ባህል ከየት የመጣ ነው? ይሄ ባህል ጥሩ ባህል ነው ወይ? ይሄ ባህል ጥሩ ባህል ነው ብላችሁ ታስባላችሁ? ሰው ይሄን ሁሉ በረሃ ተሰዶ መጥቶ እዛ ሀገር ደርሶ እየሰራ በዚህ በበረሃ እየተቃጠለ በዚህ በሙቀት እንደገና ደግሞ በምን ቢጣላ ነው? በርስት ቢጣላ ነው? በሴት ቢጣላ ነው? በገንዘብ ቢጣላ ነው? ኢንሻአላህ ጡዝ ፊውም ለምን ይገዳደላሉ? እኔ እንደው ምንድነው የሚሻለን? በተገዳደልን ቁጥር ሙሲባ ነው የሚበዛው። አትገዳደሉ። እስቲ መገዳደል ስትፈልጉ ተቀጣጠሩና ሀገራችሁ ሄዳችሁ ተገዳደሉ። እዛ ሀገር እኮ አንዱ ይገልና ገዳው አይያዝም። ገዳው እኮ ቢያዝ የሳውዲ አረቢያ መንግስት ቀሰስ እኮ ቢያሳድርበት ማንን እኮ አይገልም ነበር። ለምን? ገዳውም ተገዳውም ህገ ወጦች ስለሚሆኑ የሞተው ሞተ ከላስ ያለው ሰው ያም ይሸፍንለታል። እንዳልገደለ ሰው እንደ ጤነኛ ሰው ሆኖ ኑሮውን ይኖራል፣ ይቀጥላል። የዚህ የሊ ቤተሰብ ደግሞ ነገ ጧት ጠብቀው ሌላውን ይገላሉ። ይሄ ባህል ሊሆን ይችላል። እየተጠባበቁ ይሄ መበቃቃቀል እንዴት እንደሆነ አላውቅም። ግን እንዴት ነው ሰው አረብ ሀገር ሰርቼ ህይወቴን ለውጣለሁ ብሎ አንድ ወንድ ልጅ መጥቶ በገንዘብም ቢሆን በብርም በሴትም ቢሆን ምንም ይሁን ሰበቡ መገዳደል ደረጃ ላይ የሚደርሰው? ምን ያክል እኛ አቅላችንን ብንሰት ነው? ምን ያክል ሰይጣን ቢጫዋትብን ነው? ይሄ ልጅ
ቀዳው ቀድር እንዳለ ቢሆንም ገና የሚያድግ ወጣት ልጅ ነው። ገና የሚያድግ ወጣት ልጅ ነው። እህን ጊዜ ገዳዩም ደግሞ የሱ ኩያ ቢሆን ነው። መቼም አንድ ሽማግሌ መጥቶ ከዚህ ከልጅ ጋር አይሳፈጥም። ለምን ገደለው? ለምን አልመታውም? ለምን እንዲቆስል አላደረገውም? ለምንድነው ነፍስ ለማጥፋት የምንሮጠው ሰው ሀገር ላይ? ለምንድነው? ቢላህ አለይኩም ባሁን እኮ ይሄንን አመት እኮ የራያ ልጆች የሞቱት እኮ ቀላል እንዳይመስሏችሁ። በጣም ብዙ እኮ የራያ ልጆች ናቸው ያለቁት። ምንድነው ጉዱ? ምንድነው እንዴ? እነዚህ እናቶች አያሳዝኑም ወይ? በእነዚህ እናቶች ላይ ደግሞ የምትጨክኑባቸው ከሌላ ሰው ከሌላ ቦታ መጥቶ አይደለም። እናንተው ራስ በራሳችሁ እየተገዳደላችሁ ነው። ምን ሆናችሁ ነው? ምን ተፈጥሮ ነው? ከነማን ነው ችግር ያለው? እስኪ አገራችሁ ግቡ። በቃ እናንተ ሌላ ችግር ከሌለባችሁ የገንዘብ የሥራ ሌላ ምክንያት ከሆነ የሚያጣላችሁ በቃ ከላስ አገራችሁ ግቡ። እዛ ተገዳደሉ። እኛንም አታሳምሙን፣ ለመንግስትም አታስጠቁሩን። እኔ ከሌ አጥፍቷል ብሎ ማለት በአሁን ሰዓት በጣም ይከብዳል። ቤተሰብ ግን ለምንድነው መገዳደል ደረጃ ኢትዮጵያኖች ቶሎ ብሎ የሚደርሱት? ለምንድነው ስንት መፍትሄ እያለ የመጨረሻውን ጀሪማ መፍትሄ የምናደርገው? ሌሎች ዜጎች እኮ እዛ ሀገር ይኖራሉ፣ ሳይጣሉ እኮ ቀርተው አይደለም። ግን አይገዳደሉም እንዴ? ለምንድነው የኢትዮጵያ ወንዶች በህጋዊ መንገድ እንዳይመጡ ተብሎ ሲጠየቅ ኤጀንሲ ገዳዮች ናቸው ነው የተባልነው? ኃላፊነት አንወስድም፣ ገዳይ ነው። እንዴት ብለን ነው ዘበኛ የምናደርገው? እንዴት ብለን ነው የሴት ልጆች ሰዋክ የምናደርገው? ደፍቷት እሳ ብሄር ነው ያለኝ አለቃዬ። እኛ ስማችን በመገዳደል እኮ ሊታወቅ ነው። እናንተ ለቤተሰቦቻችሁ አላሰባችሁም፣ ለመስተቅበል አላሰባችሁም። ጌታ በከተበው ነው የምንሄደው፣ ቀደራችን ነው። ይሄ ሊበዝ ጥፋ ብሎ ነው። ግን ለምን እኔ አሁን ለምን አትበሉ ለምን እያላችሁ አትጠይቁል ነበር? ግን ለምንድነው የራያ ልጆች የምትገዳደሉት? አይኖ በየክልሉ ሰው ይገዳደላል። ግን እዚህ ሳውዲ አረቢያ ውስጥ በብዛት የምትገዳደሉት እናንተ ናችሁ። ሀባይቢ ምንድነው ይሄ ነገር? ምንድነው? ለምንድነው መፍትሄ የማይደረግለት? ወዴት ነው የሚጮኸው ሰው? ከየኢትዮጵያን በረሃ አቋርጣችሁ መታችሁ፣ ባህር አቋርጣችሁ መታችሁ፣ የየመንን ባህር በረሃ አቋርጣችሁ መታችሁ፣ ይሄን ሁሉ ገንዘብ ከፍላችሁ መታችሁ ሳውዲ አረቢያ ከገባችሁ በኋላ ድካሙ ሳይለቃችሁ ያንዱ ስኪን ያንዱ ሰው ስኪን አንዱ አንገት ላይ የሚያርፈው ለምንድን ነው? ምን አይነት ሙሲባ ነው? እኔ ምን አይነት ሙሲባ ነው? ይሄ ሁሉ ልፋት ለሞት ነው ወይ? ለዚህ ለምንድን ነው እዛው ሀገራችሁ ላይ መከራው ራሱ ችግሩ ራሱ ይገለን የለም ወይ? እዛ እናት ወይ ብላ ብትቀብር አይሻላትም ወይ? እንደገና ደግሞ ኑሬሳ ማስጫኛ የሚባል ነገር አለ። ይሄ ሁሉ መከራ ከሚፈጠር ለምንድን ነው በአገር ላይ ሞታችን የማይሆነው? በጣም እኮ ህፃን ልጅ ነው። እውነቷን ነው። እናቱ እንዴት ብላ ነው የምትሸከመው? እኛ አላመንም። ምን ሆኖ ነው እያልን እየጠየቅን ነው። የዚህ ልጅ እናት እንዴት ብላ ነው የምታምነው? ምንድነው ጉዱ? ምን መንፈስ ነው የገባብን? ያ ጀማዓኔ ይሄ 666 የሚሉት ነገር ይሆን ህዝቡን እያባቀው ያለው? እኔ እንደው ምንም አልገባኛል። እንደው ምን ትላላችሁ? እንደው ምን ጉድ ነው? ሲያሳዝን ገና እኮ የሚያድግ ልጅ ነው። 20 ዓመት ልጅ እንደዛ ነው የሚሆነው። እኔ እንጃ። እንደው ምን ትላላችሁ? እንደው ምንድነው የሚሻለው? እንደው
በጣም ይከብዳል።